አርቲስት ዳንኤል ተገኝ ከባለቤቱ ጋር ተለያየ። ለምን? የአርቲስት ዳንኤል ተገኝና የባለቤቱ የፍቺ ምክንያት ምን ይሆን? ፍቅርን አውቃለሁ ወድጃለሁ ባልኩበት አፌ አፍሬያለሁ። ያለምንም ቅድመ ሁኔታ ምንም ምላሽ ሳይጠብቁ የሚሰጡበት ከፈጣሪ ውጪ እናት ጋር ብቻ እንዳለ ዛሬ ላይ እማኝ ሆኛለሁ። ልጄንም ብቻዬን እያሳደግኩ ነው ብላናለች የአርቲስት ዳንኤል ተገኝ ባለቤት አብይ መርሃዊ ስጦታው። ዳንኤል ተገኝ ገና ከእናቱ ማህፀን ውስጥ እያለ ነበር ወላጆቹ መግባባት አቅቷቸው የተለያዩት። ከዛ የዳንኤል እናት ወደ ወላጅ እናቷ ጋር ነብሰ ጡር እያለች ትሄዳለች። ልጁም እዛው ይወለዳል። ከዛም እንግዲህ ዳኒ ከተወለደ በኋላ ወላጆቹ ሰላም አውርደው እርቅ ይፈጽማሉ እና አብረው መኖር ይጀምራሉ። የባልና ሚስቶቹ መስማማት ያስደሰታቸው የዳንኤል አያት ዳኒን አልሰጥም ብለው ራሳቸው ጋር ያሳድጉታል። እንግዲህ ዳኒ በአያት እጅ ነው ተቀማጥሎ ያደገው እና እናቴ እያለ በተደጋጋሚ የሚጠራው ወላጅ እናቱን ሳይሆን አያቱን ነው። ዳኒ ወደ ጥበቡ ዓለም እንዲያዘነብል ያደረገው አጋጣሚ ኤሌመንተሪ ያለ ሳያቸው የነበሩ ፊልሞች እንደሆኑ ይናገራል። ሃይስኩል ሲገባ ህልሙን ለማሳካት የተለያዩ እንቅስቃሴዎች ማድረጉን ቀጠለ። ከዛም በተፈሪ መኮንን ትምህርት ቤት እንዲሁም በአዲስ አበባ ዩኒቨርሲቲ በመግባት በቲያትር ጥበባት ትምህርት ክፍል የመጀመሪያ ዲግሪውን መያዝ ቻለ። ተማሪ በነበረበት ጊዜ ፋዘር ቤት ተብሎ በሚጠራው የቲያትርና የሙዚቃ ማሰልጠኛ ተቋም ውስጥ ይሰለጥን እንደነበር፣ ከዛም አልፎ ከሱ በታች የመጡ አዳዲስ ተማሪዎችን ያስተምርም እንደነበር ተናግሯል። ሁላችንም እንደምናውቀው መቼም ፋዘር ቤትን ያረገጠ ተዋናይና ድምጻዊ ማግኘት ከባድ ነው። አሁን እንደው ታዋቂ ቲክቶከሮችም ጭምር የፋዘር ቤት ተማሪዎች እንደነበሩ ሲናገሩ እየሰማን እንገኛለን። ለሀገራችን የኪነ ጥበብ ታሪክ እንግዲህ ጋሽ ተስፋዬ አበበ ትልቅ አስተዋጽኦ ማበርከታቸውን ማስተዋል አያዳግተንም። በፊት የፋዘር ቤት ትምህርት የሚሰጠው በነፃ ነበር። ለረጅም ዓመታት ጋሽ ተስፋዬ አበበ ለተተኪው ትውልድ ጥበብን ሲያቋድሱ የከረሙት በነፃ ያለምንም ክፍያ ነበር። ከቅርብ ጊዜ ወዲህ ግን ትምህርት ቤቱን በዚሁ ሙያ ውስጥ የሚገኘው ልጃቸው ቴዎድሮስ ተስፋዬ ከተረከበው በኋላ መጠነኛ የሆነ ክፍያ እየተከፈለ ለጥበቡ ፍቅር ያላቸውና እንዲሁም ተሰጥኦ ያላቸው ተማሪዎች እንዲማሩ ተደርጓል። አሁንም እየተማሩ ይገኛሉ። ዳኒም እንግዲህ ፋዘር ቤት ካፈራቸው ድንቅ የጥበብ ባለሙያዎች ውስጥ አንዱ ነው። እንግዲህ ዳኒ ለመጀመሪያ ጊዜ የተሳተፈበት ፊልም ህይወት የተሰኘ ሲሆን ከዛ በኋላ በርካታ ፊልሞችና ቲያትሮች ላይ እንዲሁም ተወዳጅ የቴሌቪዥን ተከታታይ ድራማዎች ላይ ተሳትፏል። ከፊልሙ ይልቅ ወደ ቲያትሩ ነፍሱ ያዘነብላል። በወጣትነቱ በርካታ ቲያትሮች ላይ ተሳትፏል። የመጀመሪያ የመድረክ ስራውም የነበረው ባቢሎን በሳሎን የተሰኘው ቲያትር ሲሆን እዚህ ቲያትር ላይ ሊሳተፍ የበቃበት አጋጣሚ ደግሞ ተወዳጁ ተዋናይ ሰለሞን ቦጋለ ወደ ውጭ ሀገር በመሄዱ ምክንያት የሱን ካስት ወክሎ እንዲሰራ በመደረጉ ነው። ከዛ በኋላ እንግዲህ የቃቂ ውርዶት፣ የፍቅር ማዕበል፣ ቅጥልጥል ኮከቦች፣ የጠለቀች ጀንበር፣ መንታ መንገድ የመሳሰሉ ቲያትሮች ላይ ተሳትፏል እና ድንቅ ብቃቱንም አሳይቷል። ዳኒ ከ30 በላይ ፊልሞች ላይ በተዋናይነት ተሳትፏል። ዳኒ ሮጎ ፊልም ፕሮዳክሽን እና አድቨርታይዚንግ የሚል መጠሪያ ያለው የፕሮዳክሽን ካምፓኒም አለው። በዛም ብዙ ፊልሞችን መስራት ችሏል። ከጥበብ ሙያው ውጪ የተለያዩ ስራዎች ላይ ተሰማርቷል። የንግድ ስራና ለ5 ዓመታት ያህል ደግሞ ከታላቅ ወንድሙ ጋር በመሆን በሕክምናው ዘርፍ ቀለል ያሉ ስራዎችን ሲያግዘው እንደነበርም በአንድ ወቅት ገልጾ ነበር። የዳኒ ወዳጆች ስለ ዳኒ ደግነትና ለጋስነት እንዲሁም ሰው አክባሪነት ተናግረው አይጠግቡም። ሰው ወዳድ፣ ደግና ለጋስ ነው እያሉ ያሞካሹታል። እንግዲህ ዳኒ ከታዋቂውና ከአንጋፋው የክላርኔት ባለሙያ መርሃዊ ስጦት ልጅ አቢ መርሃዊ ስጦት ጋር በዕለተ ጥምቀት ጋብቻን ፈጽሞ ነበር። ጋሽ መርሃዊ ስጦት የሀገር ባለውለታ ናቸው። የተወለዱት በ1928 ዓመተ ምህረት በወሎ ክፍለ ሀገር በአምባሰል ውጫሌ አውራጃ ሲሆን በሙዚቃ ስራቸውም ሀገራቸውን ማስጠራት ከቻሉ ድንቅ ባለሙያዎች መካከል ተጠቃሽ ናቸው። በ1942 ዓመተ ምህረት በመዘጋጃ ቤት በሙዚቀኝነት ተቀጥረው መስራት የጀመሩ ሲሆን በ1948 ዓመተ ምህረት ደግሞ ቀዳማዊ ኃይለ ሥላሴ ቲያትር ቤት ወይም የአሁኑ ብሔራዊ ቲያትር ሲከፈት ወደዛው አመሩ። የክላርኔት ንጉስ የሚል ቅጽል ስም ይወጣላቸው ድንቅ ሙዚቀኛም ነበሩ። በክላርኔት አምባሰልን ማቀንቀን የቻሉ ድንቅ ባለተሰጥኦ ሙዚቀኛም ነበሩ። እኚህ አንጋፋ ሰው በተለያዩ ጊዜ የተለያዩ ሽልማቶችን ማግኘት ችለዋል። እኚህ ባለሙያ መጋቢት 7 2017 ዓመተ ምህረት በ89 ዓመታቸው ህይወታቸው ማለፉን እናስታውሳለን። እንግዲህ ዳኒ የረጅም ጊዜ ፍቅረኛው የሆነችውን የጋሽ መርሃዊ ስጦትን ልጅ
ካገባ በኋላ በትዳራቸው ደስተኛ መሆን አልቻሉም። ምክንያቱ ደግሞ ዳኒ ኑሮ እዚህ ኢትዮጵያ ውስጥ ሲሆን ባለቤቱ ደግሞ ኑሮዋ በስዊድን ሀገር ነበር። እናም ከመጋባታቸው በፊት ዳኒ ከሀገሩ መውጣት እንደማይፈልግና እሷ ጠቅልላ ወደ ኢትዮጵያ እንደምትመጣና አብረው መኖር እንደሚጀምሩ ተስማምቶ ነበር። ነገር ግን ከጋብቻ በኋላ ከዛሬ ነገ ሲባል የኑሮ ሁኔታ ተስተካክሎላት ጠቅልላ መምጣት አልቻለችምና በዚህ ምክንያት በሁለቱ ጥንዶች መሃል ትንሽ ግጭት ተፈጠረ። በመራራቃቸው ምክንያት ልጅ ለመውለድ እንኳን ረጅም ጊዜ ፈጅቶባቸው ነበር። ይህ የርቀት የፍቅር ግንኙነት ለትዳራቸው ጠንቅ ሆነባቸው። እንግዲህ የርቀት ፍቅር ከባድ ነው። አንዳቸው ወስነው ወደ አንዳቸው እስካልመጡ ድረስ እንኳን ባህር አቋርጦ ይቅርና እዚሁ ኢትዮጵያ ውስጥም እንኳን ሆኖ ከሀገር ሀገር ተራርቆ መኖር ከባድ ነው። እናም በውሳኔያቸው ለመፍረድ ይከብዳል። ፈጣሪ የልባቸውን መሻት አይቶ ልክ እንደ ዳኒ ወላጆች መልሶ ያገናኛቸው ዘንድ እንመኛለን። ትዳርን ከመገንባት እንጂ ከማፍረስ የሚገኝ ጥቅም የለምና ፈጣሪ ህይወታቸውን አስተካክሎ አንድ እንዲያደርጋቸው ተመኘን። አቢ መራዊ ስጦት እንግዲህ በኢንስታግራም ገጿ ላይ ስለተሰማት ስሜት እንዲሁም ደግሞ ለልጇ ስላላት ፍቅር እንዲህ በማለት ነበር ያጋራችሁ። ክብር ለመድኃኔዓለም ልጅ ያደገልኝ እንደኛ ውዴታ ሳይሆን እግዚአብሔር በሰራት ውብ ቀን በጾም በጸሎት በስለት በትንቢቱ ከብዙ ናፍቆት በኋላ በስስት ያገኘሁት ልጄ ማቲዬ ወደዚህ ምድር ተቀላቅሎ የኔን የእናቱን ህይወትና ዓለምን አፍርሶ ከሰራ ድፍን 2 ዓመት ሆነ። 2 ጣፋጭ ደግሞ አድካሚ ብሎም አስተማሪ ዓመታት። እናትነት ከማርገዝና አምጦ ከመውለድ በላይ እንደሆነ የተረዳሁበት። ወላጅ መሆን ማለት ለፍቶ ወርዶ ወጥቶ ከማሳደግ ባለፈ እያንዳንዱ የስሜት ሕዋስ እንቅስቃሴ በልጄ ጤና ደስታና ጥጋብ ላይ የተመሰረተ መሆኑን ያወቅኩበት ወሳኝ የመማሪያና የመስሪያ ዓመታቶች። ማቲዬ አበባዬ እንኳን ተወለድክ የኔ ልዑል። ከጽንሰት ጀምሮ አብረን ባሳለፍናቸው ጊዜያት ውስጥ ያስተዋልኩት ነገር ቢኖር እያንዳንዱ ቀን አለኝ ባልኩት የፍቅር አቅምና ጥግ የወደድኩ ይመስለኝና ነገር ግን ከዛሬ ነገ ብሶ አገኘዋለሁ። ፍቅር አውቃለሁ ወድጃለሁ ባልኩበት አፌ አፍራለሁ። ካለምንም ቅድመ ሁኔታ ምንም ምላሽ ሳይጠብቁ እውነተኛ ፍቅር የሚሰጡበት ከፈጣሪ ውጪ እናት ጋር ብቻ እንዳለ ዛሬ ላይ እማኝ ሆኛለሁ። ለእናቴ የሰጠዋት እንደሚያንስባት ብጨምርላትም መቼም እንደማልሞላው ተገንዝቤያለሁ። እኔ ምለው ብቻ ሳይሆን የኔ ራሱ የኔ ያለመሆኑ እርምጃዬ፣ ውሎዬ፣ እንቅስቃሴ፣ ውሳኔዎቼ ሁሉ አንተን ያማከሉ አንተን ያስቀደሙ መሆናቸውን ማጤን ግድ ብሎኛል። በዚህ ደግሞ ራሴን መልሼ አገኘሁት። ስላንተ ስል በአንተ ህይወት ውስጥ ያንተ የሆነችውን ሴት የምትፈልጋትን የምታስፈልግህን እናትህን ተመለከትኳት፣ አሰብኳት፣ ወደድኳት። ጤናዋን፣ ሰላሟን፣ እረፍቷን ሰጠኋት። አስተዋይነትን፣ ትዕግስትን አለማመድኳት። ልጅን የማሳደግ ጉዞ ከጅምሩ ቀላል አለመሆኑን ስረዳ የተበታተነው ጉልበቴን ሰበሰብኩላት። እንኳንም ወለድኩህ፣ እንኳንም ሰጠኸኝ። መኖርህ እንዲህም አጓጉቶኝ እንዲሁም አሳስቶኝ አያውቅም። የኔ ተስፋ አስቂኝ ዳዴ፣ ብላ ጠጣ ትግሉ፣ ወፌ ቆመሽ ድክ ድኩ፣ ጣፋጭ አንደበትህ፣ እንቅልፍ አልባ ሌሊቶቼ ሁሉ የተለያዩ ሀገራትን ተዘዋውረን እስከ ከተብናቸው ትዝታዎች የህይወቴ ዘመን ጣፋጭ ማስታወሻዎች ናቸው። እድለኛው ልጄ ከአያቶች አልፈ በቅድመ አያቶች ተቀማጥለህ በብዙ ቤተሰብና ወዳጅ ፍቅር ታጅበህና ተከበህ የሁሉም ስስት ሆነ እያደክልኝ ስለሆነ አምላኬን አመሰግናለሁ። የሚያሳድግ የሰጠ የፈጠረ አምላክ ነው። ልጆች ከእግዚአብሔር የተሰጡ አደራዎች፣ ንብረቶች ናቸው። ይህንን አደራዬን ለሰጠኸኝ አምላክ እንድወጣው ዛሬም እንዳምነው መልሼ ይህንን እላለሁ። በህይወት ሳለሁ አንድ ነገር አጥብቄ እመኛለሁ። እሱም ለልጅ ያነስኩ እናት አያድርገኝ። በልጅ ህይወት ቅንጣት ስህተት የማትሰራ ድብቅ ሽሽግ አድርጋ የምታሳድግ አስተዋይ ብርቱና ብልህ እናት ያድርገኝ። እወድሃለሁ የኔ ወርቅ በማለት ነበር እንግዲህ ለልጇ ያላትን ፍቅርና አክብሮት እንዲሁም እናትነትን የተረዳችበትን መንገድ የገለጸችው። እንግዲህ እኛም በድጋሚ ፈጣሪ ነገሮችን አስተካክሎ ትዳራቸውን መልሶ ልጃቸውን በጋራ የሚያሳድጉበት እንዲሁም አንድ አይደለም 2 3 ወልደው በሰላም በፍቅር የሚኖሩበት ጊዜ እንዲመጣ እንመኛለን። ለዛሬ ያዝንላችሁ መረጃ ይሄንን ይመስል ነበር። መልካም ጊዜ ቸር ያሰማን ኢትዮጵያ።